ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የፍርድ ቤቶች ተደጋጋሚ ቀጠሮና የውሳኔ መዘግየት ዜጎችን ለእንግልት እየዳረገ መሆኑ ተገለጸ። የኢትዮጵያ የዲፕሎማሲ ግንኙነት ብሔራዊ ጥቅሟን ያስጠበቀ አይደለም ተባለ። ከውጭ የቱርክ የመጀመሪያው የኒውክሌር ኃይል ማመንጫ ፕሮጀክት ኤሌክትሪክ ለማምረት ዝግጁ መሆኑ ተገለጸ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ሮቤል ሲልማ ከኛ ጋር አለ። ወደ ቀዳሚው ዜና አልፋለሁ። በአገልግሎት አሰጣጥ ላይ ስር ነቀል ለውጥ ያስፈልጋል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በኢትዮጵያ ለረጅም ዘመናት በቆዩት የመንግስትና የግል አገልግሎት ሰጪ ተቋማት ዘንድ የሚታየውን ዝቅተኛ የተገልጋዮች እርካታ ለማሻሻል እያንዳንዱ ዜጋና ተቋም የባህል ለውጥ ሊያደርግ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ባለፉት 10 ዓመታት ሲቪል ሰርቪሱን ለማሻሻል ብዙ ጥረት ቢደረግም ስር የሰደደውን ተቋማዊና ግለሰባዊ ባህል መቀየር ባለመቻሉ የሚፈለገው ለውጥ ሳይመጣ መቆየቱን ጠቅላይ ሚኒስትሩ ጠቁመዋል። ይህንን ችግር በዘላቂነት ለመፍታት ቴክኖሎጂ እንደ አምስተኛ የልማት ምሰሶ ተለይቶ ወደ ስራ መገባቱን የገለጹት ጠቅላይ ሚኒስትሩ አዲሱ የመሶብ የአንድ ማዕከል አገልግሎት ስርዓት እጅ መንሻን ለማስቀረት እንዲሁም ተገልጋይን በአክብሮትና ፈገግታ በተሞላበት ሁኔታ ለማገልገል የሚያስችል የቴክኖሎጂ መሰረት ያለው መሆኑን አብራርተዋል። አገልግሎት ከታቀደ የሚጠበቀው እድገት እንደሚመጣ የጠቀሱት ጠቅላይ ሚኒስትሩ የአገልግሎት አሰጣጥን ማዘመን ለዜጎች የጊዜ ስጦታ ለሀገር እድገትም ወሳኝ መሆኑን ተናግረዋል። ይህ በአፍሪካ ፈርቀዳጅ የሆነ የመንግስት አገልግሎት አሰጣጥ ስርዓት መሆኑን ጠቅሰው ዜጎች አገልግሎቱን እንዲጠቀሙና እንዲያተርፉበት አመራሩም አገልግሎቱ ይበልጥ እንዲስፋፋና እንዲያድግ በትጋት እንዲሰራ ጥሪ አቅርበዋል። ለኢትዮጵያ ውስብስብ ችግር መንስኤው ሰው ለሰው ያለው ክብር መሸርሸሩ ነው ተባለ። በመሆኑም የሰው ክብር የሚጠበቅባትና ግጭት በሰላማዊ መንገድ የሚፈታባት ኢትዮጵያ ለመፍጠር የሃይማኖት ተቋማት የበኩላቸውን ሊወጡ እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስቴር አሳስቧል። ገነት ዘዛው ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሃይማኖት ተቋማት ጉባኤ ጋር በመተባበር እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ቃል በሰላም ግንባታ ላይ የሚያተኩር የንቅናቄ መድረክ በዛሬው ዕለት አካሂዷል። በመድረኩ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሃይማኖት ተቋማት ከሚያስተምሩት መንፈሳዊ ትምህርት ባሻገር ለማህበራዊ ክብር መሰረት የሚጥሉ በመሆናቸው ግጭትንና አለመግባባትን ለመፍታት ያላቸው ሚና የጎላ መሆኑን ጠቅሰው በሰላም ግንባታ ሂደት የበኩላቸው ሊወጡ ይገባል ሲሉም ጥሪ አቅርበዋል። የሰው ልጅ ክብር የሚጠበቅባትና ግጭት በሰላማዊ መንገድ የሚፈታባት ኢትዮጵያን ለመፍጠር ሁሉም ባለድርሻ አካላት በኃላፊነት ስሜት መረባረብ ይገባቸዋል ሲሉም አሳስበዋል። ዛሬ ሀገራችን ለምትገኝበት ውስብስብ ችግሮች፣ ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊም ችግሮች አንዱና ዋነኛው ምክንያት የሰው ልጅ ለሰው ልጅ ያለውን ክብር መሸርሸሩ ነው ብለን እናምናለን።
የሰው ልጅ ክብር ማስቀደም ካልቻልን ግጭቶችን በውይይትና በፍቅር መፍታት አንችልም። ቁጭ ብለን መወያየትም መነጋገርም መደማመጥም የምንችለው የሰውን ልጅ በሰውነቱ ስናከብር ነው። በውይይቱ ላይ የተገኙት የሃይማኖት አባቶችም ተከታዩን ብለዋል። ከእምነቱ ቃል በዘለለ ደግሞ ባህላችንና ስርዓታችን የኢትዮጵያውያን ባህል የትኛውም ብሔር ብሔረሰብ በጎና መልካም ነገር አለው። በሁሉም ውስጥ ያረዳት ችግር ኖሮ የተለየ ነገር ቢኖርም በሃይማኖት ጉዳዩ ላይ ግን ባለው በሁሉም እምነት ውስጥ በሁሉም ኢትዮጵያ ውስጥ የምናየውና የምናስበው ተከባብሮ ተፋቅሮ የመኖር ሀሳብ ነው ያለውና የሃይማኖት አባቶች ወንጌልን ከመስበክ በዘለለ ደግሞ በባህል ውስጥ ያለውንም መልካም ነገር ማበረታታት አለባቸው የሚል አስተሳሰብ ነው ያለው። መሰራት ያለበት ነገር ቢሰራ ሀገራችን ለዘላቂው የዓለም የሰላም ተምሳሌት መሆን ትችል ነበር ብዬ ነው ማስበው። በግሌ መሰራት ያለበት ያልተሰራ ነገር ምንድነው? ሁሉም የሚጮኸው የራሱ የእምነት ተከታይ ሲነካ ብቻ መሆኑ ነው። እኔ እንደ ሙስሊም ሲነካ ብቻ ምጮህ ከሆነ አንድ ክርስቲያን ያለ አግባብ ሲበደል በሙስሊሙ ሲበደል ሀይ ካላልኩ ካልጮኩ ይህ ሰላም መምጣት አይችልም። ከኛ የሚጠበቀው ትልቁ ነገር መጀመሪያ ራስን መግዛት አለብን። ከዘረኝነት ከፖለቲካ አመለካከት ከግል አመለካከት መውጣት አለበት። የእምነት አባቱ ልዩነትን የሚሰብኩ በለው የሚሉ የእምነት አባቶች እየተበራከቱ ነው ያለው እና በጣም የሚያሳስበኝ ይሄ ነው። እንደ አንድ የእምነት አባት ይሄ ያሳስበኛል። የሃይማኖት አባቶች ለአገር ሰላም፣ ለአገር ደህንነት፣ ለአገር ብልጽግና ህብረተሰቡን የማስተማር ከጸሎት ባለፈ መንግስትን እንዲያከብሩ እርስ በርስ ተቻችሎ መኖርን እንዲማሩ የማድረግ ትልቅ አቅም አላቸው። ሁላችንም ደግሞ አገራችንን ለማልማት ከሃይማኖታችን በተጨማሪ በመከባበር አንድ በሚያደርጉን እሴት ላይ በመተባበር ለምሳሌ አገር የጋራ ነው ብለን ስንል ኢትዮጵያ ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም ካቶሊኩ ይመለከተዋል። በሰላም ጉዳይ፣ በልማት ጉዳይ፣ በእያንዳንዱ ነገር ጉዳይ ስለሚመለከተን ሁላችንም እዛ ላይ ፎከስ አድርገን እንድንሰራ እንደዚህ አይነት መድረኮች መዘጋጀታቸው እጅግ በጣም ወሳኝ ነው። በመድረኩ የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ፣ ከፍተኛ የመንግስት የስራ ኃላፊዎች፣ በሰላምና ደህንነት ላይ የሚሰሩ የሲቪክ ማህበረሰብ ድርጅቶችና ሌሎች ባለድርሻ አካላት ተገኝተዋል። የፍርድ ቤቶች ተደጋጋሚ ቀጠሮና የውሳኔ መዘግየት ዜጎችን ለእንግልት እየዳረገ መሆኑ ተገለጸ። በሌላ በኩል የመዝገብ ፍሰት ከዳኞች ቁጥር ጋር የተጣጣመ አይደለም ሲል የፌዴራል ጠቅላይ ፍርድ ቤት ገልጿል። መሰረት ባዩ የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ጠቅላይ ፍርድ ቤትን የ9 ወር እቅድ አፈጻጸም ገምግሟል። ሪፖርቱን ያቀረቡት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት የዳኝነት አገልግሎት ጥራትን ከማሳደግ አኳያ መሻሻል መታየቱን ገልጸዋል። የቋሚ ኮሚቴው አባላትም የቀረበውን ሪፖርት መነሻ በማድረግ ከምልልስና ከሙስና የጸዳ አገልግሎት ከመስጠት አኳያ ስለተከናወኑ ተግባራት እንዲሁም በሌሎች ጉዳዮች ላይ ያተኮሩ ጥያቄዎችን አንስተዋል። ከተገልጋዩ ማህበረሰብ አገልግሎት ከሚሰጡ ባለሙያዎች፣ ዳኞች የሚመጡ አቤቱታዎችና ቅሬታዎች ምንድነው የሚያሳዩት የሚለው ነገር ግልጽ ብታደርጉልን። አሁን ከስነ ምግባር ጋር በተገናኘ ከብልሹ አሰራር ጋር በተገናኘ ያሉ ጉዳዮች በምን ደረጃ መቀነስ ችለናል የሚለውን ነገር አስተያየት ስለሚፈልግ ማለት ነው። አንዳንድ ጉዳዮች ግን የህዝብ ባላ ጉዳይ ሮሮ የሚሰማበታል ረጅም ጊዜ ማለት ነው። አሁን አጠቃላይ ስናይ በተቀመጠው ስታንዳርድ ጊዜ ውስጥ እልባት ያገኙ መሆኑን ያሳያል። ወይራስ አሁንም ብዙ ቅሬታ የሚሰማበት ረጅም ቀጠሮ መስጠት ጉዳዮች አጠቃላዩን ብቻ ከማየት እንዴት ነው እዛ አካባቢ ያለው ችግር? ጾታዊ ጥቃት ለደረሰባቸው ወገኖች የሚሰጠው የዳኝነት አገልግሎት ከስነ ልቦና ድጋፍ ጋር የተጣመረ ለመሆኑና በተለይ ሴቶችና ህፃናት ጥቃትን ልዩ ትኩረትና ልዩ ችሎት እንዲያገኙ እንዲሁም አስተማሪ ቅጣት እንዲወሰድ ማድረግ ላይ
እየተሰራ ያለው ስራ ምን ይመስላል? ለቀረቡት ጥያቄዎች የሚመለከታቸው የስራ ኃላፊዎች ምላሽ የሰጡ ሲሆን የፍርድ ቤት አስማሚነት ስርዓት በሚመለከት የእውቀት ማነስ እንዳለና ለዚህ ምክንያቱ በስራ ላይ ያሉት ዳኞች በደረጃ ረዳት ዳኞች በመሆናቸው ነው ተብሏል። ለፍርድ ቤት የሚቀርቡ ጉዳዮችን እልባት ከመስጠት አኳያም በርካታ ችግሮች እንዳሉ የተጠቀሰ ሲሆን የዳኞችና የመዝገብ ፍሰት አለመመጣጠን እንዳለ ተገልጿል። ከህብረተሰቡ የሚቀርብ ቅሬታን በተመለከተ ቅሬታዎች አሉ፣ እንሰማለን፣ ያንን እንሰበስባለን፣ እርምት እርምጃ ለመውሰድ እንሞክራለን። የፈታናቸው አሉ፣ የሚቀሩን አሉ። አንዱን ለማንሳት ከዲሲፕሊን ጉዳዮች ጋር በተያያዘ ለምሳሌ በ2015 ስራ ስንጀምር የነበረው ወደ 700 መዝገቦች ነበሩ ውዝፍ። የ2015ን ግማሽ የ2016ን የ2017 እና የ2018 የ9 ወርን ጨምሮ ውሳኔ የሚያገኙት እልባት የሚያገኙት አግኝተው የቀረን 238 መዝገብ ነው። በዚህ ዓመት የተወሰነውን እልባት እንሰጣለን። ጥቂት መዝገቦች ናቸው ወደሚቀጥለው ሊሻገሩ የሚችሉት። እንደ ጠቅላይ ፍርድ ቤት ሲታይ ደግሞ እንደሚታወቀው በሰበር ደረጃ ጉዳዮች የሚመጡት ከሁሉም የሀገሪቱ ክፍሎች ነው። ስለዚህ የዳኞች ቁጥር ስናይ ከመዝገቦች ፍሰት ጋር የመዝገብ ፍሰቱ ከዳኞች ቁጥር በላይ የመሆኑ ሁኔታ አለ። አንድ እንደ ጠቅላይ ፍርድ ቤት ሌሎች ከተገለጹት እንትኖች አንጻር ይሄም እንዳንድ ሊወሰድ የሚችል ነው። የዘገዩና ተደጋጋሚ ቀጠሮ የሚሰጥባቸው ኢቭን እስከ መክሰስም ድረስ ተደጋጋሚ ቀጠሮ የሚሰጡትን እስከ መክሰስም ድረስ እየደረስን የተወሰኑ መሻሻሎች አሉ። በመሀል ያው ከዳኞች እጥረት ጋር በተያያዘ ምክንያት የሚሆኑ ነገሮች ነበሩ። አሁን ግን ብዙ ምክንያትም ስለማይኖር በቀጣይ መስራት ያለብን ነው። በተለይ መዝገቦች የተወሰነ ጊዜ ተወዝፎብን ነበር። በተለይ ከዳኛ እጥረት ጋር በተያያዘ እሱም አንድ ምክንያት ነበር። ጾታዊ ጥቃት ጋራም በተያያዘ በሶሻል ወርከሮች ሳይደገፍ ምንም የሚስተናገድ መዝገብ የለም ማለት ነው። በርካታ ምድብ ችሎቶች ላይ ነፃ የህግ አገልግሎት በተለይ ሴቶች ህጻናት እንዲያገኙ ብዙ ስራዎች ተሰርተዋል። የዳኝነት የአገልግሎት ጥራት ከማሳደግ አኳያ እንዲሁም በፍርድ ቤት የኤሌክትሮኒክስ ግብዓቶችን ማሟላትና ሌሎች ጉዳዮች ትኩረት የሚሹ መሆናቸው ተገልጿል። የኢትዮጵያ የዲፕሎማሲ ግንኙነት ብሔራዊ ጥቅሟን ያስጠበቀ አይደለም ተባለ። በተያያዘ ኢትዮጵያ የውስጥ ሰላሟን ማረጋገጥ ቅድሚያ የሚሰጠው አጀንዳ ሊሆን ይገባል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮጵያ ከሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለማጠናከር የተለያዩ ስራዎች እየተሰሩ መሆኑ ይታወቃል። ይሁን እንጂ ሀገሪቱ በዲፕሎማሲ መስክ የሚያጋጥሟትን ችግሮች ለመፍታት ምን አይነት ተግባራትን ማከናወን አለባት? ምንስ ይጠበቃል? ሲል ኢሳት የዘርፉን ተንታኞች ጠይቋል። የዓለም አቀፍ ግንኙነት ባለሙያው ጥላውን ሊበል በሰጡት ምላሽ ኢትዮጵያውያን እንደ ሀገር ያሉብንን ችግሮች መፍታት ባለመቻሉ የብሔራዊ ጥቅም ጉዳይ ጥያቄ ውስጥ ገብቷል ብለዋል። በርካታ የብሔራዊ ጥቅም ኢትዮጵያ ጥያቄ አላት። ለምሳሌ በሰሜኑም ማንሳት ይቻለች፣ በሱዳንም የኢትዮጵያ ሉዓላዊ መሬት ተጥሶ በውጭ ኃይሎች ተይዟል። ይሄ አንዱ ብሔራዊ ጥቅማችንን ማጣት ነው። የሀገር ሉዓላዊነትም አለመከበር ነው። የዚህ ችግር በዲፕሎማሲያዊ ድርድር አለመፍታት አንዱ የኢትዮጵያ ዲፕሎማሲያዊ ግንኙነት ተግባራዊነቱን አጠራጣሪ ነው የሚያደርገው። አክለውም በሶማሊያና በአንካራ የተደረሱ ስምምነቶች ተግባራዊ አለመሆን የኢትዮጵያን ዲፕሎማሲ ወደ መሬት ላለመውረዱ ማሳያ ነው ነው ያሉት። ለምሳሌ የሶማሌላንድንና የአንካራ ስምምነትን ማንሳት እንችላለን እና የትኛውም ሀገራት ከሌሎች ሀገራት ጋር ብሔራዊ ጥቅማቸውን በዲፕሎማሲያዊ ድርድር ለማስከበር ወይም ማረጋገጥ ስምምነቶችን ያደርጋሉ። የሶማሌላንዱ አንዱ ስምምነት ነው፣ የአንካራውም አንዱ ስምምነት ነው። ስምምነቶች የራሳቸው ታይም ፍሬም አላቸው፣ ወይም ከዚህ እስከዚህ የሚሰሩ ቅድመ ሁኔታዎች አሉ። የነበረው ስምምነቱም ጊዜው አልፎበታል። ጊዜው ካለፈበት ያ ስምምነት ፌል አድርጓል ማለት ነው፣ ወይም ተግባራዊ አይሆንም ማለት ነው። ይሄ ማለት በሌላ ቋንቋ የምናደርገው ዲፕሎማሲያዊ ንግግር ወይም ድርድር የስን ፍላጎትን መሰረት ያደረገ ወይም መከላከልን መሰረት ያደረገ ዲፕሎማሲያዊ ድርድር ነው እንጂ ብሔራዊ ጥቅማችንን ወይም የባህር በር ጥያቄያችንን እውን ከማድረግ አንጻር መሬት ላይ የወረደ ስራ የለም። ሌላኛው የዓለም አቀፍ ግንኙነት ባለሙያና ተመራማሪ ኢያሱ ኃይለሚካኤል በበኩላቸው የሀገር ውስጥ ሰላም ማስጠበቅ ቅድሚያ ሊሰጠው ይገባል ይላሉ። በተለያዩ ጊዜ ራሳቸው የሆነ ብሔራዊ ጥቅም ማስጠበቅ ስልቶችን ይጠቀማሉ። ይህም በዚህ በውጭ ጉዳይ ፖሊሲ ማዕቀፍ ውስጥ ከሚገኙ ባህሪያት አንዱ ተለዋዋጭነትን ሚዛን ያደረገ ወይም መሰረት ያደረገ የብሔራዊ ጥቅምን የማስጠበቅ ስራን መስራት የሚጠይቅ እና የኢትዮጵያ ውጭ ጉዳይ ስትራቴጂ በየጊዜው መቃኘት የሚፈልግ ሆኖ ይገኛል እና በዋነኝነት እንደ ሀገር
ከጎረቤት ሀገራት ጋር የሚኖር ግንኙነት እንደዚሁም ከቀጠናዊ ባለፈ የሀገራዊ የሀገር ውስጥ ሰላም በማስጠበቅ እንደዚሁም ከጎረቤት ሀገራት ጋር የሚኖር ግንኙነት የማስጠበቅና በዓለም አቀፍ ደረጃ ደግሞ የሚኖር ሙሉ የሆነ ስራ መስራት ይጠበቃል። በኤሌክትሪክ የሚሰሩ ተሽከርካሪዎችን ከማስገባት ባሻገር መሰረተ ልማት ማሟላት ያስፈልጋል ተባለም። ኢትዮጵያ ወደዚህ ቴክኖሎጂ መሸጋገሯ በኢኮኖሚም ሆነ በሌሎች ዘርፎች ላይ ያለው አስተዋጽኦ ቀላል ያለ መሆኑን የምጣኔ ሀብት ባለሙያዎች አስረድተዋል። ሰላማዊት ሙሉጌታ ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መጀመሯን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ኢሳት ጉዳዩን አስመልክቶ በኢኮኖሚ ዘርፍ የሚያመጣው ጠቀሜታ ምንድነው? ለአጠቃቀምስ በሀገር ውስጥ ምን ያህል አስቻይ ሁኔታ አለ ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ የኢኮኖሚ አሶሲዬሽን ከፍተኛ ተመራማሪ ዶክተር ሞላ አለማየሁ እንደገለጹት ይህ አሰራር በትራንስፖርት ዘርፍ ብቻ ሳይሆን ፋብሪካን ጨምሮ በሌሎች ዘርፎች ያለውን የነዳጅ ጥገኝነት ማስቀረት እንደሚገባ አንስተዋል። በኢኮኖሚው ዘርፍ ላይ የተሻለ ለውጥ ለማምጣት ቴክኖሎጂውን ከማስተዋወቅ ባሻገር መሰረተ ልማት በሚገባ ማሟላት ያስፈልጋልን ብለዋል። ከሌሎቹ አኳያ ሲታይ አንጻራዊ ጠቀሜታ አለው እና ወደዚያ መሄድ መቻል አለብን። ይህን ስኬል አፕ ማድረግ ያስፈልጋል። አሁን የሚታዩት ገና በፓይለት ደረጃ ናቸው። ብዙ መቀጠል አለበት። ይሄ በትራንስፖርት ብቻ ሳይሆን በሌሎችም ላይ ምክንያቱም የነዳጅ ጥገኝነት ያለው ትራንስፖርት ብቻ አይደለም፣ በሌላም ሁሉ ግብአቱ በጣም ከባድ ነውና እነሱም ሁሉ በመተካት በሚቻልበት ሁኔታ ላይ መተካት አስፈላጊ ነው። ለምሳሌ ፋብሪካዎች አሁን በሚሰሩ ፋብሪካዎች ካሉ ቴክኖሎጂው ከሌሎች ሀገሮች ያላቸው እንዲህ አይነት ነገር ካሉ በዚያ መተካት እንደዚህ አይነት ጥገኝነት ያስቀራል። በዚያ ላይ ደግሞ እኛ የማምረቻ ወጪንም ይቀንሳል። ምክንያቱም አሁን ባለው የነዳጅ ትራንስፖርት ከባድ ነው። እኛ ደግሞ በሃይድሮ ፓወር እስከሰራን ድረስ መብራት የተሻለ ይኖረ ወጪ ቆጣቢ ሊሆን ይችላልና እዚያ ላይ ሁሉም በደንብ መስራት ያስፈልጋል። ይህን ለማድረግ ግን መሰረተ ልማቶች መጀመሪያ መስፋት መቻል አለባቸው። ብቻ አስገብቶ ማለት ሳይሆን የሚፈልጓቸው ነገሮች ስፔር ፓርቶች አብሮ ሊገቡ ይገባል። እዛ ላይ ለምሳሌ አሁን የትራንስፖርት ብንወስድ ኤሌክትሪክ ማደያዎቹ በጣም ንጹህ ናቸው የሚሞሉባቸው። እነሱም በደንብ ማስፋፋት ያስፈልጋል። ተያያዥ ነገሮችን በደንብ ካላስፋፋን በስተቀር ቴክኖሎጂው ብቻ ማስተዋወቅ በኢኮኖሚው ላይ የተሻለ ለውጥ ሊያመጣ ይችላል። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በርሀ ተስፋ እንደገለጹት በዓለም አቀፍ ደረጃ አሁን ካለው ነባራዊ ሁኔታ አንጻር ነዳጅን ተመክቶ መቆየት አዋጭ አለመሆኑን ገልጸው ኢትዮጵያም ወደዚህ አሰራር መግባቷ በኢኮኖሚም ሆነ በሌሎች ዘርፎች ላይ ያለው አስተዋጽኦ ቀላል የሚባል አለመሆኑን አስረድተዋል። ከሌላ ወደዚህ አይነት ነገር ለመሸጋገር አሁን ከፍተኛ እርዳታዎችን ልናገኝበት የምንችል መንገድ ነው። በተለይ ከአውሮፓ ህብረት በዚህ ጉዳይ ላይ ኢትዮጵያ ይህን እርምጃ ከወሰደች አንዳንድ ድጎማዎች ሊገኙ የሚችሉበት፣ በቀጥታ እርዳታዎች የሚገኙበት፣ የውጭ ኢንቨስትመንቶች የሚመጡበት፣ ከዚያ ደግሞ ለአውሮፓ ገበያዎች የሚደርሱ ነገሮች በክላይሜት ፍሬንድሊ የሆነ ጉዳይ ላይ የተመረሰው ተብሎ ብዙ ነገሮች ሊደርሱ ይችላሉ እና ጥሩ ነገር ነው። ወይም ባትሪ የሚያመርቱ ኩባንያዎች ኢትዮጵያ ውስጥ እንዲያመርቱ ማድረግ ከቻል ባትሪውን በቀላሉ መለወጥ የሚቻልበት ሁኔታ ወደፊት ይኖራል። ባትሪው እስከ 8 ዓመት 7 ዓመት የሚሰራበት ሁኔታ አለ እና አንዱ ትልቁ ችግር የሚታየኝ እሱ ነው። ምክንያቱም ሌላ ውድ ነገር እሱ ነው። በ7-8 ዓመት ውስጥ አዲስ ባትሪ ሲገዛ እስከ $10,000 ከዛም በላይ ይመስለኛል የሚፈልገው እና ያ በኢንቨስትመንት በኩል አስቸጋሪ እንዳይሆን ነው የምፈራው። ከባድ መኪናዎች ደግሞ ተለቅ ያለ ባትሪ ነው የሚያስፈልጋቸው። ስለዚህ ከእሱ ጋር ተያይዞ የባትሪ ማምረቻውን ኢትዮጵያ ውስጥ እናደርግ የምንችልበት፣ ለባትሪው የሚያስፈልጉ ንጥረ ነገሮች ደግሞ ኢትዮጵያ ውስጥ የሚኖሩ ከሆነ እንደ ሊቲየም ያሉ ነገሮች እነሱን ቶሎ የማዕድን ሚኒስቴርና የግል ባለሀብቶች ተባብሮ መፈለግና ማምረት ቢጀመር ባትሪ ማምረቱ ከባድ ስራ ሆነ ብዬ ነው ማምረት። አሁን የተጀመረው ወደ ኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ሽግግር የሎጂስቲክሱን ዘርፍ ይበልጥ ዘመናዊና ወጪ ቆጣቢ እንደሚያደርገውም ባለሙያዎቹ ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን
ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ካፒታል ገበያ ባለስልጣን የግንዛቤ ማስጨበጫ ስራ አጠናክሮ መቀጠል አለበት ተባለ። የህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ካፒታል ገበያ ባለስልጣንን የተለያዩ የስራ ክፍሎች ተዘዋውሮ ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ ዮሐንስ መስፍን ተቋሙ የፋይናንስ አካታችነትና ዘላቂ የኢኮኖሚ እድገት እንዲዳብር የሚያደርግ ከመሆኑ ጋር ተያይዞ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። በተለይም በግንዛቤ ፈጠራ ላይ እየተሰራ ያለው ስራ የበለጠ ተጠናክሮ መቀጠል እንዳለበትና ስራውንም ማስተዋወቅ እንዳለበት አመልክተዋል። የቋሚ ኮሚቴው አባላት በደንበኛ እርካታና ቅሬታ አፈታት ላይ ያለው ሂደት መልካም መሆኑን ገልጸው ነገር ግን ተቋሙ ስራውን ይበልጥ ፈጣንና ቀልጣፋ ለማድረግ የበለጠ መስራት ይጠበቅበታል ብለዋል። ምክትል ሰብሳቢው በተቋሙ የተዘጋጁ የስራ መመሪያዎች በቶሎ ጸድቀው ወደ ስራ እንዲገቡ ያስፈልጋል ብለዋል። አዳዲስ የካፒታል ገበያ አገልግሎት በፍቃድ አሰጣጥ ላይ የተከናወኑ ያሉ ተግባራት ተጠናክረው ሊቀጥሉ ይገባል ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቁ ከቋሚ ኮሚቴው ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን የግንዛቤ ማስጨበጫው ስራ አጠናክረው እንደሚቀጥሉ አስታውቀዋል። የኢትዮጵያ የዓለም ንግድ ድርጅት አባልነት 7ኛው የሥራ ቡድን ስብሰባ በጄኔቫ መካሄድ ጀመረ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በስብሰባው መክፈቻ ላይ ባስተላለፉት መልእክት ባለፈው መስከረም ወር በተካሄደው 6ኛው የሥራ ቡድን ስብሰባ ወዲህ ኢትዮጵያ በባለብዙ ወገንና በሁለትዮሽ ድርድር ከፍተኛ እድገት አሳይታለች ብለዋል። ለ226 የአባል ሀገራት ጥያቄዎች ጥልቅ ምላሽ የመስጠት የሥራ ቡድን ረቂቅ ሪፖርት የማዳበርና 32 የግዴታ አንቀጾች የማጠናቀቅ ስራ መከናወኑንም በመድረኩ ላይ አብራርተዋል። ከ9 አባል ሀገራት ጋር የሁለትዮሽ የገበያ ዕድል ድርድር አጠናቀናል ሲሉም ሚኒስትሩ ገልጸዋል። ኢትዮጵያ በሁሉን አቀፍ ማክሮ ኢኮኖሚ ሪፎርም ለሀገር ውስጥና የውጭ ባለሀብቶች ለንግድና ኢንቨስትመንት ምቹ ከመሆን ባለፈ ለባለብዙ ወገን ዓለም አቀፍ የንግድ ስርዓት ከመቼውም ጊዜ በላይ ዝግጁ መሆኗንም አረጋግጠዋል። 7ኛው የሥራ ቡድን ስብሰባ ዛሬ ቀኑን ሙሉና ነገም ቀጥሎ የሚካሄድ መሆኑን ኢዜአ ከስፍራው ያገኘው መረጃ እንደሚያመለክት ዘግቧል። ኢትዮጵያ የሰለጠነ የሰው ኃይልን ወደ ዓለም አቀፍ ገበያ ለማቅረብ በትብብር እየሰራች መሆኑ ተገለጸ። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ በአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኬላና በስዊድን የፍልሰት ሚኒስትር ጆሃን ፎርሴል ከተመራ ከፍተኛ የልዑካን ቡድን ጋር በአዲስ አበባ ወረዳ 12 ቦሌ ቡልቡላ የስራ ማዕከል ጉብኝት አድርገዋል። ሚኒስትር ዴኤታው በጉብኝቱ ወቅት እንደገለጹት በሀገር በቀል የኢኮኖሚ ማሻሻያ አጀንዳ መሰረት በ2018 በጀት ዓመት 2025 ወይንም 2026 ብቻ 5.6 ሚሊዮን አዳዲስ የስራ ዕድል ለመፍጠር ታቅዶ እየተሰራ እንደሚገኝ ጠቅሰው የስራ ማዕከላት ደግሞ ይህንን ግብ ለማሳካት የሀገር ውስጥና የውጭ ሀገር የስራ ዕድል የሚካሄድባቸው ድልድዮች ናቸው ብለዋል። የልዑካን ቡድኑ ጉብኝት በኢትዮጵያና በአውሮፓ ህብረት መካከል ያለውን ስትራቴጂካዊ ግንኙነት ይበልጥ እንደሚያጠናክረው ጠቁመው ለዚህም የሰለጠነ የሰው ኃይል ወደ ዓለም አቀፍ ገበያ ለማቅረብ ከዓለም የስራ ድርጅት አይኤልኦ እና ከዓለም አቀፉ የስደተኞች ድርጅት አይኦኤም ጋር በትብብር እየተሰራ መሆኑን መግለጻቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። የኢትዮጵያ ኩባንያዎች በቻይና ዓለም አቀፍ የገቢ ንግድ ኤክስፖ ላይ እንዲሳተፉ ጥሪ እንደቀረበለት ታወቀ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከቻይና የቢዝነስ ልዑክ ጋር በንግድና በኢንቨስትመንት እድሎች ላይ መወያየቱን አስታውቋል። በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ ቢሮ ሚኒስትር ካውንስለር በሆኑት ሊዮ ዚያኦ ጓንግ የተመራ ቡድን በተለይም በቻይና ስለሚዘጋጀው 9ኛው የቻይና ዓለም አቀፍ የገቢ ንግድ ኤክስፖ ገለጻ ያደረጉ ሲሆን የኢትዮጵያ ኩባንያዎችን በዚህ ዓለም አቀፍ ዝግጅት እንዲሳተፉ ጥሪ አቅርበዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ዋና ጸሐፊ ሄለን ረታ በበኩላቸው ለቻይና ኩባንያዎች በኢትዮጵያ ስላለው የንግድና ኢንቨስትመንት እድል እንዲሁም በዓለም አቀፍ ትብብር ላይ የምክር ቤቱን ሚና አብራርተዋል። በውይይቱም ሁለቱ ወገኖች የቢዝነስ ለቢዝነስ ግንኙነት ለማጠናከር በትብብር እንደሚሰሩም አረጋግጠዋል።
በኢትዮጵያ የዲጂታል ክፍያ ለንግድ ግብይት ያለው ድርሻ ከ0.2 በመቶ በታች ነው ተባለ። በኢትዮጵያ የዲጂታል የባንክ ሂሳቦች ቁጥርና የዲጂታል ክፍያ ተጠቃሚነት በከፍተኛ ሁኔታ እያደገ ቢመጣም በንግድ ግብይት ላይ ያለው ድርሻ አሁንም እጅግ ዝቅተኛ መሆኑን አዲስ ይፋ የሆነ ጥናት አመለከተ። ዲኤፍኤስ ላብ ከኤፍኤስዲ ኢትዮጵያ ጋር በመተባበር ባካሄዱት ሀገር አቀፍ የነጋዴዎች ክፍያ ጥናት መሰረት በሀገሪቱ ካለው ጠቅላላ የዲጂታል ግብይት ውስጥ ለነጋዴዎች የሚከፈለው የክፍያ ድርሻ ከ0.2 በመቶ በታች ነው ብሏል። ይህም በዲጂታል ሂሳቦች ቁጥር እድገትና በዕለት ተዕለት የንግድ ግብይት አጠቃቀም መካከል ትልቅ ክፍተት መኖሩን ያሳያል። ጥናቱ ካካተታቸው ነጋዴዎች መካከል 58.8 በመቶ የሚሆኑት የዲጂታል ክፍያ እንደሚቀበሉ የገለጹ ቢሆንም ከነዚህ ውስጥ ከ99 በመቶ በላይ የሚሆኑት ክፍያውን የሚቀበሉት ለንግድ ተብሎ በተከፈተ የነጋዴ ሂሳብ ሳይሆን በግል ሂሳባቸው መሆኑ ታውቋል። ይሁን እንጂ ይህ አሰራር ነጋዴዎች የንግድ ታሪካቸው እንዳይታወቅና የብድር አገልግሎት እንዳያገኙ እንቅፋት እየሆነባቸው ይገኛል ተብሏል። በተጨማሪም በከተማና በገጠር ነጋዴዎች መካከል የ43 በመቶ የዲጂታል ክፍያ አጠቃቀም ልዩነት መኖሩንና የኔትወርክ አስተማማኝነት እጥረት ለዘርፉ እድገት ዋነኛ ተግዳሮት መሆኑ በጥናቱ ተመላክቷል ሲል የዘገበው ካፒታል ጋዜጣ ነው። መርስክ ወደ በርበራ ወደብ የሚደረግ የጭነት አገልግሎት ለጊዜው ማቋረጡን አስታወቀ። የዓለማችን ግዙፉ የመርከብ ድርጅት የሆነው መርስክ ወደ በርበራ ወደብ የሚደረጉና ከወደብ የሚወጡ አዳዲስ የጭነት ቦታ ማስያዣዎችን ለጊዜው ማቋረጡን በይፋ አስታውቋል። ኩባንያው ለዚህ አስቸኳይ ውሳኔ ምክንያት የሆነው በመርከብ የጉዞ መርሃ ግብር ላይ የተደረገ ለውጥ መሆኑን የገለጸ ሲሆን ይህም ውሳኔ በተለይም በርበራን እንደ አማራጭ የንግድ በር ለምትጠቀመው ኢትዮጵያ ከፍተኛ ተጽዕኖ ይኖረዋል ተብሎ ይገመታል። መርስክ አዳዲስ የጭነት ጥያቄ መቀበል ቢያቆምም ቀደም ብለው የተጫኑና በጉዞ ላይ ያሉ ንብረቶች በታቀደው መሰረት ወደ መዳረሻቸው እንዲገቡ እንደሚያደርግ አረጋግጧል። በተጨማሪም ድርጅቱ ደንበኞቹ የአቅርቦት ሰንሰለታቸው እንዳይስተጓጎል አሁንም አገልግሎት እየሰጡ ያሉትን የጅቡቲ የሞቃዲሾና የሞምባሳ ወደቦችን እንደ አማራጭ እንዲጠቀሙ ጥሪ አቅርበዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የቱርክ የመጀመሪያው የኒውክሌር ኃይል ማመንጫ ፕሮጀክት ኤሌክትሪክ ለማምረት ዝግጁ መሆኑ ተገለጸ። በደቡባዊ ሜርሲን ግዛት የሚገኘው የተቋም በቱርክ የኢነርጂ ስትራቴጂ ውስጥ ትልቅ ምዕራፍ ተደርጎ የሚወሰድ ሲሆን ምርት ለማሳደግና በዓለም አቀፍ የኢነርጂ አቅርቦት ሰንሰለት ውስጥ የሀገሪቱን ድርሻ ለማጠናከር መዘጋጀቱም ተነግሯል። ዮሐንስ ተስፋ ተጨማሪ አለው። ይህ በቱርክ ታሪክ የመጀመሪያው የኒውክሌር ተቋም ነው። በዓለም አቀፍ የኢነርጂ መሰረተ ልማት ላይ የበላይነት ለመያዝ በከፍተኛው ሁኔታ እየተንቀሳቀሰች የምትገኘው ሩሲያ በቱርክ ውስጥ በአንድ ቦታ እንዲህ ያለ ግዙፍ ግንባታ ስታደርግ የመጀመሪያዋ ነው። በአሁኑ ወቅት 4 የኃይል ማመንጫ ክፍሎች በመገንባት ላይ እንደሚገኙ ሲገለጽ የፕሮጀክቱ የመጀመሪያ ክፍል የሆነው ይህ ማመንጫ በዚህ ዓመት መጨረሻ ወራት ላይ ስራ ይጀምራል ተብሎ ይጠበቃል። የአኩዩ ጣቢያ ሙሉ በሙሉ ስራ ሲጀምር የሀገሪቱን አጠቃላይ የኃይል ፍላጎት 10 በመቶ ይሸፍናል። ለዚህም ነው ፕሮጀክቱ በሀገሪቱ ባለስልጣናት ዘንድ ትልቅ ጉጉትን ያሳደረው።
ጥረታችንና ስራችን ሁሉ ትኩረት ያደረገው በዚህ ዓመት ከአኩዩ የመጀመሪያውን ኤሌክትሪክ ኃይል ለማመንጨት በሚደረገው ሂደት ላይ ነው። የአኩዩ ጣቢያ ለቱርክ ትልቅ ትርጉም አለው። ምክንያቱም ዘንድሮ የ70 ዓመት ጉዟችን ማስታወሻ ነው። ቱርክ የዓለም አቀፍ ድርጅቶች አባል በመሆን በኒውክሌር ስምምነቶች መሳተፍ የጀመረችበትን 1956 ዓ.ም እንደ መጀመሪያ ነጥብ ብንወስደው የዘንድሮ ዓመት ልዩ ነው። አኩዩ ከባድ መሳሪያዎችን በዋናነት ከሩሲያ እንዲሁም ከሌሎች ሀገራት ለማጓጓዝ የሚያስችል የራሱ ወደብ አለው። በግንባታው ከፍተኛ ደረጃ ላይ ከ30 ሺህ በላይ መሐንዲሶችና ሰራተኞች በፕሮጀክቱ ተሳትፈዋል። ቁልፍ የሆኑ መዋቅሮችን ለመገጣጠም ግዙፍ ክሬን ጥቅም ላይ የዋለ መሆኑም ተገልጿል። ይህ ክሬን እስከ 3000 ቶን የመሸከም አቅም ያለው ሲሆን የሪያክተር ጉልላቶችንና ሌሎች ከባድ አካላትን ለመግጠም ወሳኝ ሚና ይጫወታል። በሌላ በኩል ቱርክ እንደ አውሮፓውያኑ በ2053 ዜሮ የካርቦን ልቀት ላይ ለመድረስ እቅድ አላት። ይህ የኒውክሌር ጣቢያ ደግሞ በዓመት እስከ 35 ሚሊዮን ቶን የሚደርስ የካርቦን ዳይ ኦክሳይድ ልቀት በማስቀረት የአካባቢ ጥበቃዋን ለማሳካት ይረዳታል። ጣቢያው 4.8 ጊጋዋት ኤሌክትሪክ የማመንጨት አቅም ይኖረዋል። ይህም የኢስታንቡልን ከተማ የኃይል ፍላጎት ለማርካት የሚያስችል አቅም የሚኖረው ሲሆን የቱርክን የተፈጥሮ ጋዝ ገቢ በዓመት በ7 ቢሊዮን ሜትር ኪዩብ ለመቀነስ ይረዳል። አንካራና ሞስኮ ከኃይል ምርት ባሻገር አዲስ የቱርክ የኒውክሌር መሐንዲሶችን ለማሰልጠን ከስምምነት ላይ ደርሰዋል። በስምምነቱ መሰረት ቱርካውያን ተማሪዎች በኒውክሌር ኢንጂነሪንግ እንዲሰለጥኑና በአኩዩ የኒውክሌር ጣቢያ ስራ ከመጀመራቸው በፊት በተግባር የተደገፈ ልምድ እንዲቀስሙ ወደ ሩሲያ ተልከዋል። ይህ ስልጠና የኒውክሌር ኢንዱስትሪው ከውስጥ እንዴት እንደሚሰራ እንድረዳ አግዞኛል። ስራው ከፍተኛ ኃላፊነት፣ ጥንቃቄና የደህንነት ባህልን የሚጠይቅ መሆኑንም አስተምሮናል። መርሃ ግብሩ ተማሪዎቹን በዘርፉ በቂ የቴክኒክ እውቀትና የተግባር ክህሎት እንዲኖራቸው ለማድረግ የታለመ ነው። እንደ አኩዩ ባሉ ፕሮጀክቶች ቱርክ የኃይል ምንጮቿን በማብዛት በውጭ ሀገር ምርቶች ላይ የምታደርገውን ጥገኝነት ለመቀነስና የረጅም ጊዜ የኢነርጂ ዋስትናዋን ለማረጋገጥ እየሰራች ትገኛለች። ከቱርክ መንግስት ጋር በመሆን ይህንን ፕሮጀክት እየመራ ያለው የሞስኮ ሩስ አቶም በአፍሪካ በመካከለኛው ምስራቅና በሌሎች የዓለም ክፍሎች በመንቀሳቀስ የዘርፉን የበላይነት ለመቆጣጠር ጥረት እያደረገ መሆኑ ይገለጻል። በሌላ በኩል ኩባንያው በዓለም አቀፍ ደረጃ ከፕሮጀክት ቀረጻ እስከ ማስተዳደር ድረስ ያለውን ሂደት በብቸኝነት በመቆጣጠር የእጅ አዙር ቅኝ ግዛትን እያስፋፋ ነው የሚል ትችት እየቀረበበትም ይገኛል። በቅርቡ ይፋ የተደረገውን የኢትዮጵያ የኒውክሌር ኃይል ግንባታም ይኸው ተቋም እንደሚመራው ይታወቃል። በመሆኑም በዘርፉ በሀገር ውስጥ ተተኪ የሰው ኃይል እንዲኖር እንዲሁም ከውጭ ተጽዕኖ ለመላቀቅ ሁኔታዎችን በጥንቃቄ ማስኬድ ያስፈልጋል። መረጃውን ስናጠናቀር አናዶሉ ኒውስንና ቲአርቲ ወርልድን በዋቢነት ተጠቅመናል። ትራምፕ የተኩስ አቁሙን ጊዜ ቢያራዝሙም በሆርሙዝ ሰርጥ በመርከቦች ላይ ጥቃት ተፈጸመም። በሌላ ዜና በእስራኤልና በሊባኖስ መካከል ሐሙስ ዕለት በዋሽንግተን ንግግር ይካሄዳል ተብሎ ይጠበቃል። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰላም ንግግሩ እስከሚያበቃ ከኢራን ጋር የተደረሰ የተኩስ አቁም ስምምነት ተራዝሟል ብለዋል። ትራምፕ እንዳሉት ከተፈረካከሰ የኢራን መንግስት የተጠቃለለ የስምምነት ሀሳብ ይጠብቃሉ። በሌላ ዜና እንደ ማሪታይም ኤጀንሲ መግለጫ ትራምፕ የተኩስ አቁም ስምምነቱ ጊዜው መራዘሙን ካስታወቁ ከሰዓታት በኋላ በሆርሙዝ ሰርጥ ውስጥ በነበሩ 2 የቃጫይ መርከቦች ላይ ተኩስ ተከፍቷል። የኢራን አብዮታዊ ዘብ ቀደም ሲል እንዳስታውቀው አሜሪካ በኢራን ወደቦች ላይ የጣለችው እገዳ እስከሚነሳ ድረስ የሆርሙዝ ሰርጥ ዝግ ሆኖ ይቆያል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራን ወደቦች ዝግ እንደሆኑ ይቆያሉ ብለዋል። ይህንን የትራምፕ ንግግርም የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የጦርነት ተግባር ብለውታል። የኢራን የፓርላማ አፈ ጉባኤ አማካሪ በበኩላቸው የትራምፕ የተኩስ አቁም ስምምነት ጊዜውን ማራዘም ምንም ማለት አይደለም ብለዋል። አማካሪው የአሜሪካው ፕሬዝዳንት የተኩስ አቁሙን ጊዜ ማራዘማቸው ምንም ማለት ነው፣ ለዚህ ቴህራን በወታደራዊ የመልስ ምት ትሰጣለች ብለዋል። የአፈ ጉባኤው መሐመድ ባጋር ጋሊባፍ ከፍተኛ አማካሪ የሆኑት ማህዲ መሐመድ እንዳሉት ተሸናፊ የሆነ ወገን እንዲህ አድርጉ እንዲህ አታድርጉ ብሎ ሊያዝ አይችልም። በኢራን ወደቦች ላይ የተጣለው እገዳ መቀጠል ከበባ ነው፣ በቦምብ ከመደብደብ የተለየ ነገር አይደለም ብለዋል አማካሪው። አክለውም ትራምፕ የተኩስ አቁሙን ጊዜ ያራዘሙት ጊዜ ለመግዛትና ድንገተኛ ጥቃት ለመፈጸም ነው። ይህ መሆኑ ኢራን እድሉ እንድትጠቀም የሚፈቅድላት ጊዜ ነው ብለዋል። የኢራን መንግስት ቴሌቪዥን እንዳስታወቀው በኢራን አብዮታዊ ዘብ ጥቃት የደረሰባቸው 2 መርከቦች በቁጥጥር ስር ውለዋል። በሌላ ዜና
የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኢራን የሚደገፈውን ሂዝቦላህን ለመታገል አብረን እንስራ ሲሉ ለቤይሩት ጥሪ አቅርበዋል። ሚኒስትሩ 78ኛውን የእስራኤል የነጻነት ቀን አስመልክቶ ረቡዕ ዕለት ለዲፕሎማቶች ባደረጉ ንግግር እስራኤል ከሊባኖስ ጋር ያንን ያህል ያለመግባባት የላትም፣ ይሁን እንጂ ሂዝቦላህ ለሁለቱ ሀገራት ሰላምና መረጋጋት እንቅፋት ሆኗል። ልክ ለእስራኤል ደህንነት ስጋት እንደሆነ ሁሉ የሊባኖስን ሉዓላዊነት የሚጎዳና በወደፊቱ ላይም ስጋት የሚደቅን ነው ብለዋል። ይህ በእንዲህ እንዳለ እስራኤልና ሊባኖስ ሐሙስ ዕለት በዋሽንግተን ተገናኝተው ይነጋገራሉ ተብሎ ይጠበቃል። ቀደም ሲል ሂዝቦላህን ጨምሮ ባለፈው አርብ ጀምሮ የ10 ቀን የተኩስ አቁም ስምምነት መደረሱ ይታወሳል። ይሁን እንጂ በተኩስ አቁም ወቅትም ሂዝቦላህና እስራኤል በጥቂቱም ቢሆን ተቆራቅሰዋል። ከሊባኖስ ጋር በቀጥታ ለመደራደር ከ40 ዓመታት በኋላ ትክክለኛና ታሪካዊ ውሳኔ ወስነናል ብለዋል ጌዲዮን ሳር። ዜናውን ስናዘጋጅ ሲኤንኤንና ዲደብሊውን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የሕዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ የመተዳደሪያ ደንብ በሙሉ ድምፅ በማጽደቅ ተጠናቀቀ። ለሁለት ቀናት በአዲስ አበባ ሲካሄድ የቆየው 29ኛው የኢትዮጵያ አትሌቲክስ ፌዴሬሽን መደበኛ ጠቅላላ ጉባኤ የተሻሻለውን የፌዴሬሽን የመተዳደሪያ ደንብ በሙሉ ድምፅ በማጽደቅ ተጠናቋል። ደንቡ በርካታ አዳዲስ ጉዳዮችን ያካተተ ሲሆን የፌዴሬሽኑ ስራ አስፈጻሚ የስልጣን ዘመን በሁለት ዙር እንዲገደብ ወስኗል ተብሏል። እንዲሁም ከስራ አስፈጻሚ አባላት መካከል ቢያንስ አንዱ የቀድሞ አትሌት፣ አሰልጣኝ ወይም የስፖርት ሳይንስ ባለሙያ እንዲሆን ያዛል። በጉባኤው የፌዴሬሽኑ የ5 ዓመት ስትራቴጂ እቅድ ቀርቦ ውይይትና ማሻሻያ ተደርጎበት ወደ ተግባር እንዲገባ ተወስኗል። በተጨማሪም የ2018 በጀት ዓመት የስራ እቅድና በጀት፣ የ28ኛው መደበኛ ጠቅላላ ጉባኤ ቃለ ጉባኤ፣ የ2017 በጀት ዓመት የእቅድ አፈጻጸም ሪፖርት፣ የውጭ ኦዲተር መሰየምና የ2017 በጀት ዓመት የውጭ ኦዲት ሪፖርት ውይይት ተደርጎባቸው በጉባኤው ጸድቀዋል። የኢትዮጵያ ዋንጫ የሩብ ፍጻሜ ውድድር ተጀመረ። የ2018 የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች በዛሬው ዕለት በወዲቲ ከተማ ከመቀለ ሰባ እንደርታ ባደረጉት ጨዋታ ተጀምሯል። የውድድሩ ሁሉም ጨዋታዎች በአዲስ አበባ ስቴዲየም ከቀኑ 9 ሰዓት ጀምሮ የሚካሄዱ ሲሆን እስከ ቅዳሜ እንደሚቀጥሉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በዚህም ነገ ሐሙስ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ፣ አርብ ቤንች ማጂ ቡና ከኢትዮጵያ መድን፣ ቅዳሜ ነገሌ አርሲ ከሲዳማ ቡና ይጫወታሉ። የውድድሩ አሸናፊ ኢትዮጵያን በመወከል የአፍሪካን ኮንፌዴሬሽን ዋንጫ ይሳተፋል። ተመልካቾቻችን ከኢሳት ነጻ የሕዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ ስፖርት መረጃዎች እንሻገር። ሌስተር ሲቲ ወደ 3ኛ ዲቪዚዮን ወረደ። ባለፉት ዓመታት በቻምፒዮንሺፕ ሲወዳደር የቆየው ሌስተር ሲቲ ከእንግሊዝ ቻምፒዮንሺፕ ወደ ሊግ 1 መውረዱ ተረጋግጧል። ከ10 ዓመታት በፊት የ2015-16 የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበረው ሌስተር ሲቲ የውድድር ዓመቱ ሊጠናቀቅ 2 ጨዋታ እየቀረው በእንግሊዝ 3ኛ ዲቪዚዮን ወደ ሆነው ሊግ 1 ወርዷል። በዚህም ሼፊልድ ዌድነስዴይን በመከተል ወደ ሊጋ እንዲወረደ ሁለተኛው ቡድን ሆኗል። በሌላ በኩል ከቀናት በፊት ወደ ፕሪሚየር ሊግ ማደጉን ያረጋገጠው ኮቨንትሪ ሲቲ ሻምፒዮንሺፑን በቀዳሚነት ማጠናቀቁን አረጋግጧል። በአሰልጣኝ ፍራንክ ላምፓርድ የሚመራው ኮቨንትሪ ሲቲ የ2025-26 የእንግሊዝ ሻምፒዮንሺፕ ሻምፒዮን ሆኗል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ዛሬ ምሽት 2 ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ዛሬ ምሽት 4 ሰዓት ላይ በርንሌይ ከማንቸስተር ሲቲ እና በርንማውዝ ከሊድስ ዩናይትድ ይጫወታሉ። በምሽቱ ጨዋታ ማንቸስተር ሲቲ በርንሌይን ካሸነፈ የሊጉን መሪነት የሚረከብ ሲሆን በርንሌይም ወደ ታችኛው ሊግ መውረድ ይረጋገጣል። በትላንትናው ጨዋታ ቼልሲ በብራይተን 3-0 መሸነፉን ተከትሎ በክለቡ ታሪክ ከ114 ዓመታት በኋላ 5 ተከታታይ ጨዋታዎች ጎል ሲያስቆጥር ተሸንፏል። በስፔን ላሊጋ 33ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 3 ጨዋታዎች ይደረጋሉ። በዚህም ምሽት 2 ሰዓት ላይ ኤልቼ ከአትሌቲኮ ማድሪድ፣ ምሽት 3 ሰዓት ላይ ሪያል ሶሲዳድ ከጌታፌ ሲጫወቱ ባርሴሎና ከሴልታ ቪጎ ደግሞ ምሽት 4 ሰዓት ተኩል ጀምሮ ይጫወታሉ። ትላንት በተደረጉ ጨዋታዎች ሪያል ማድሪድ አላቬዝን 2-1፣ አትሌቲክ ክለብ ኦሳሱናን 1-0 ሲያሸንፉ ማዮርካ ከቫሌንሺያ 1-1 ተለያይተዋል። ተመልካቾቻችን ከኢሳት ነጻ የሕዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው።
መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ሮቤል ሲልማ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ